ምስት በባል ላይ ወይም ባል በምስት ላይ ለመሰክሩ የሚችሉት በምን አይነት ሁኔታ ነው? መሪታል ፕሪቪሌጅ እንዴት ነው የሚል ጥያቄ ተጠይቋል። ብዙዎቻችሁ በውስጥም ጠይቃችሁኛል። ስለዚህ ቀጥታ ወደሱ አልፋለሁ። መሪታል ፕሪቪሌጅ ምንለው ባል በምስት ላይ ወይም ምስት በባል ላይ በፍርድ ቤት እንዳይመሰክሩ ይከለከላል ሳይሆን ያለመመስከር መብት አላቸው ነው። አንድ ሰው በፍርድ ቤት ለምስክርነት ሲጠራ የመመስከር ግዴታ ይኖርበታል። አልመሰክርም ካለ ፍትህን ያለማገዝ በሚል ራሱ ሊከሰስ ይችላል። ልክ አሁን ፍርድ ቤት ላይ አላስፈላጊ ንግግር ከተናገርሽ ወይ ከተናገርክ ችሎት በመድፈር እንደምትቀጪው እኔ መመስከር አልፈልግም ብትይ ፍትህን ባለማገዝ የሚባል እንትን አለ ማለት ነው። በሱ ልትጠየቅ ትችላለህ። በተመሳሳይ ሁኔታ ባል በምስት ላይ ወይም ምስት በባል ላይ ግን መሪታል ፕሪቪሌጅ ነው እንዳልኳችሁ ጠበቃና ደንበኛም እንደዚህ አይነት እንትኖች አላቸው። ደሴም ወይ ደግሞ ባልና ምስት ደግሞ ይሄ ልዩ መብት አላቸው። ባሌ ነው ስለዚህ መመስከር አልፈልግም ብላ መሄድ ትችላለች። ምስቴ ነች መመስከር አልፈልግም ብለው መሄድ ይችላሉ። ነገር ግን የሚመሰክሩበት ሁኔታ ምን አይነት ሁኔታ ነው? መመስከር ይችላሉ፣ አይገደዱም ነው እንጂ ይከለከላሉ አይደለም። የማይመሰክሩት እንዴት ሲሆን የሚመሰክሩት ምን ሁኔታ እንዲመሰክሩ ያደርጋቸዋል? አንደኛ ጸቡ በሁለቱ መካከል ከሆነ አንዱ በሌላው ላይ ይመሰክራል። ባሌ ጎዳኝ ብላ ከሆነ ክሱ የቀረበው ትመሰክራለች። ምስት ጎድታኛለች ብሎ ምስት ላይ ከሆነ ክሱ እሱም ባይዘይ ከሳሽ ራሱ የራሱ ምስክር ሆኖ መቅረብ ይችላል። ተከሳሽም ደግሞ የራሱ ምስክር ሆኖ ተከሳሽ ሆኖ ምስክርም ሆኖ ስለራሱ መመስከር ይችላል። ስለዚህ በሱ ሁኔታ ይመሰክራሉ። ሁለተኛ ጸቡ በሁለቱ መሃል የቤተሰብ ከሆነም እንደዛው ይችላሉ። ልጆች ማን ያሳድግ ከሆነ የፍቺ እንትን ከሆነ ደግሞ አንዱ በአንዱ ላይ ይመሰክራል። ወይም ደግሞ ልጆች ላይ አንዱ ወገን ልጅ ላይ ጥቃት አድርሶ ወይም ችግር አድርሶ ከሆነም የቤተሰብ ጉዳይም ከሆነ ይመሰክራሉ ነው። ሌላ ጉዳይም ከሆነ በምስክርነት ከተጠሩ ለምሳሌ ባለ ሰው ሲገል አይታ ከሆነ ስትጠራ ባሌ ስለሆነ አልመሰክርም ማለት መሰክራለሁ ማለት ደግሞ መመስከር ፈልጋለሁ ብላ መመስከር ትችላለች። ጉዳዩን መብቷን ጠይቃ አይ ይሄ ልዩ መብት መጠቀም ፈልጋለሁ አልመሰክርም ማለት ትችላለች፣ ወይም እሱም ይችላል። ካልሆነ እንመሰክራለን ካሉ አይከለከሉም፣ ይመሰክራሉ፣ መመስከር ይችላሉ። ነገር ግን የሚከለከሉት አንድ ጉዳይ አለ። በጋብቻ ምክንያት ያወሩትን ምስጢር ምስክር ሆኖ ራሱ እያወሩ ልክ ያንን ምስጢር ጋር ሲደርሱ ሌላው ጠበቃ ይቃወማል። ይሄ ምስጢር መሪታል ኮንፊደንሻል ኮሙኒኬሽን ነው። ኮንፊደንሻል ኮሙኒኬሽን በምስጢር ያወሩት ነው፣ እዚህ ጋር ማውራት አይችሉም ተብሎ ይከለከላል።